ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዩኬ ጥገኝነት የሚያገኙ ስደተኞች የቆይታ ጊዜ የተገደበ ሊሆን ነው። በዩናይትድ ኪንግደም የጥገኝነት ጥያቄዎች ተቀባይነት ያገኙ ስደተኞች በሀገሪቱ በቋሚነት እንዳይቆዩ እንደሚያደርግ ተገለጸ። ይህ ጉልህ የፖሊሲ ለውጥ የፊታችን ሰኞ በሀገር ውስጥ ሚኒስትሯ ሻባና ሙሐመድ በኩል በምክር ቤቱ ይፋ ይደረጋል። በፖሊሲው መሰረት ጥገኝነት ያገኙ ስደተኞች በዩኬ ለተወሰነ ጊዜ ብቻ የሚቆዩ ይሆናል። ዩኬ የጥገኝነት ጠያቂዎች በዘላቂነት የምታኖርበት አሰራር ሊለወጥ እንደሆነ የተገለጸ ሲሆን፣ የፖሊሲ ለውጥ የተደረገው በጀልባ የሚገቡ ስደተኞች ቁጥር ለመቀነስ ነው ተብሏል። የጥገኝነት ጠያቂዎች ተቀባይነት ያገኙ ሰዎች ሀገራቸው መመለስ አስጊ አይደለም ተብሎ በሚታመንበት ወቅት ላይ ወደ ሀገራቸው እንዲመለሱ ይደረጋል። አሁን ላይ ዩኬ ለጥገኝነት ጥያቄዎች የ5 ዓመት የቆይታ ጊዜ ትፈቅዳለች። ከዚያም ስደተኞቹ በዩኬ በዘላቂነት ለመቀጠል ማመልከት ይችላሉ። ዩክሬናውያን ስደተኞች ለ3 ዓመት እንዲቆዩ ከተደረገ በኋላ ቆይታቸውን እንዲያራዝሙ ይፈቀድላቸዋል። የመንግስት ውስጥ አዋቂዎች ፖሊሲ ለውጡን ትልቅ ሲሉም ገልጸውታል። ፖሊሲው የተወሰደው ከዴንማርክ ነው። የዴንማርክ ግራ ዘመም ሶሻል ዲሞክራቲክ መንግስት በአውሮፓ ጠንካራውን የስደተኞች ፖሊሲ በመተግበር ይታወቃል። ጥገኝነት ጠያቂዎች የ2 ዓመት የመኖሪያ ፈቃድ ከተሰጣቸው በኋላ በድጋሚ ማመልከት አለባቸው። ዜግነት ለማግኘት ያለው ሂደት ግን ከጊዜ ወደ ጊዜ ፈታኝ እየሆነ መጥቷል። የዴንማርክን አሰራር ያደነቁት የዩኬ ሀገር ውስጥ ጉዳይ ሚኒስትር በምርጫ ወቅት የተሻለ የህዝብ ድምፅ ያስገኘ አካሄድ ነው ሲሉም አሞካሽተውታል። የዩኬ ሌበር ፓርቲ ጠንካራ እርምጃ ካልወሰደ የጨለማ ኃይሎች ይወርሱናል ሲሉም አስጠንቅቀዋል። ዴንማርክ ስደተኞቹ ቤተሰቦቻቸውን የሚወስዱበት ሂደትን በማራዘም የምትታወቅ ሲሆን፣ አሰራርም በሀገር ውስጥ ጉዳይ ሚኒስትሯ ተወስዷል። ዩኬ ለስደተኞች ያላት መልካም አቀባበል በጀልባ ወደ ሀገሪቱ የሚገቡ ጥገኝነት ጠያቂዎች ቁጥር እንዲጨምር ማድረጉንም ገልጸዋል። ከአደጋ ለሚሸሹ ሰዎች ከለላ መስጠታችንን እንቀጥላለን፣ ግን ስርዓት ማስጠበቅ አለብን ሲሉም በማህበራዊ ሚዲያ ገጻቸው ላይ ጽፈዋል። የዴንማርክን አሰራር የሚተቹት ጥቂት አይደሉም። 200 ስደተኞችን ወደ ሶሪያ ለመመለስ ማቀዱ አወዛጋቢ እንደነበረም ይታወሳል። የሌበር ፓርቲ ተወካይ ሄልቨር ሉዊስም ሀገሪቷን ወደ ተካረረ ቅኝ ዘመም እየወሰዷት ነው ብለዋል። ሌላኛው የፓርቲው ተወካይ ናዲያ ዋቶም በፖለቲካም በሞራልም ተቀባይነት የሌለው ነው ሲሉም አስተያየታቸውን ሰጥተዋል። ቀኝ ዘመን የዩኬ ፓርቲ ሪፎርም ዩኬ ለጥገኝነት ጠያቂዎች ቋሚ መኖሪያ ፈቃድ ከመስጠት ይልቅ የመጡበት መንገድ ተከትሎ ወደ የሀገራቸው መመለስን ይመርጣል። ወግ አጥባቂው ኮንሰርቫቲቭ ፓርቲ በበኩሉ ጥገኝነት ጠያቂዎችን ወደ ሩዋንዳ የመላክ ሀሳብን የሚደግፍ ሲሆን፣ ሌበር ፓርቲ ግን ሀሳቡን ውድቅ አድርጓል። የሀገር ውስጥ ሚኒስትሯ ሻባና ሙሐመድ ሰኞ ዕለት በሕዝብ ተወካዮች ፊት ቀርበው አዲሱን ፖሊሲ ሲያቀርቡ የሀገሪቱ ድንበር ከቁጥጥር ውጭ ሆኗል ብለው እንደሚከራከሩም ይጠበቃል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።